ዶክተር እንደምን አላችሁ? ዛሬም እንግዲህ እንደተለመደው ያስተምሩናል ይገስቱናል ያልኳቸውና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነሱን እያየን እንቆያለን። እስከ ፍጻሜው ድረስ አብራችሁን ትቆዩልን በትና ጠይቃችኋለሁ። ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ለተወዳጅ ኦርቶዶክሳዊት ወንድሞቻችን እንድታደርሱ ስል አሁንም በድጋሜ በትህትና ጠይቃችኋለሁ። ቀጥታ ወደ ቪዲዮቹ እንሄዳለን። በሳውዲ አረቢያ ከ200 በላይ ወገኖቻችን የሞት ቅጣት እንደተፈረደባቸው ይታወቃል። ይህንን ተከትሎ እንግዲህ ብፁዓን አባቶቻችን ድምጻቸውን እያሰሙ ይገኛሉ። ባላወቁት ምክንያት እነዚህ ንጹሃን በሳውዲ አረቢያ የሞት ቅጣት እንዳይፈረድባቸው ሁላችንም ጥረት ልናደርግ ይገባልም ብለዋል ብፁዕነታቸው። የብፁዕነታቸውን መልእክታችን ታስተላልፍልናለች። ሁላችንም ይህን ድምጽ በመስማት ለዓለም እንዲደርስ እናድርግ። በቻልነው ቋንቋ ሁሉ ቪዲዮ እየሰራን የወገኖቻችንን ህይወት እንታደግ። የሁላችንን መልእክት ነው። የታችንን እንከታተል። የሞት ቅጣታቸውን በሳውዲ አረቢያ የሚጠባበቁ ኢትዮጵያውያንን በተመለከተ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ የሆኑት ብፁዕ አቡነ ማትያስ በዛሬው ዕለት ማሳሰቢያ መልእክቶች እንዲሁም ደግሞ የተለያዩ ጥሪዎችን እያቀረቡ ይገኛሉ። እንደሚታወቀው በሳውዲ አረቢያ በርካታ ኢትዮጵያውያን የሞት ፍርድ ተፈርዶባቸው በሞት ጥላ ስር ማለት ነው በጭንቀት እንደሚገኙ የሚታወቅ ነገር ነው። ይህንን ተከትሎም ብፁዕነታቸው በዛሬው ዕለት መልእክትን አስተላልፈዋል ለመንግስት፣ እንዲሁም በተጨማሪ ደግሞ በአጠቃላይ ለዓለም ህዝብ ማለት ነው የተለያዩ መልእክቶች እንዲሁም ደግሞ ጥሪዎችን ጭምር ነው እያስተላለፉ የሚገኙት። እንደ ብፁዕነታቸው መልእክት ከሆነ የኢትዮጵያ መንግስት ከሳውዲ አረቢያ መንግስት ጋር በከፍተኛ ሁኔታ እንዲነጋገርና በሞት ጥላ ስር ሆነው በጭንቀት የሚጠባበቁ ኢትዮጵያውያን ወደ ሀገር ውስጥ እንዲመለሱ እንዲሁም ደግሞ የዓለም ህዝብ ማለት ነው ድምጽ እንዲሆናቸውና መንግስትም የተለያዩ ጥረቶችን እንዲያደርግና ዜጎቻቸውን ወደ ሀገር ውስጥ እንዲመለሱ ጭምር ነው ብፁዕነታቸው መልእክት እያስተላለፉ የሚገኙት። በተደጋጋሚ ሲነገር እንደነበረውም እንግዲህ በርካታ ኢትዮጵያውያን በሳውዲ አረቢያ የሞት ቅጣት ተላልፎባቸው ቅጣቱ እስኪፈጸም ማለት ነው በጭንቀት ውስጥ እንደሚገኙ የተለያዩ መረጃ ምንጮች ጭምር እንግዲህ ሲዘግቡ እንደነበረ የሚታወስ ነገር ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ በዛሬው ዕለት መልእክቶች እንዲሁም ደግሞ ጥሪዎችን አስተላልፋለች። ይህ መልእክት ለበርካቶች እንዲደርስ ሪፖስት፣ ኮፒ ሊንክ እያደረጋችሁ አብራችሁን ቆዩ። ዜጎቻችን ወደ ሀገር ውስጥ እንዲመለሱ ማለት ነው። እንዲሁም ደግሞ ይህ ነገር እንዲሳካ ሁላችንም ጸሎት እንድናደርግ ጥሪዬን ማስተላለፍ እፈልጋለሁ። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነም አጋራችኋለሁ። ፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ምሽት እናለን። ለነዚህ ወገኖቻችን ሁላችንም ኢትዮጵያኖች በቻልነው ቋንቋ ለዓለም ድምጽ ልናስተማ ይገባል። እነዚህ ወገኖቻችን ባላወቁት ምክንያት በጫት ንግድ በተለያየ ምክንያት በሳውዲ አረቢያ በስር ላይ እንደሚገኙ ይታወቃል። በአሁኑ ሰዓት ግን የሳውዲ አረቢያ መንግስት የሞት ፍርድ እንዳስተላለፈባቸው ተነግሯል። ይህንም ተከትሎ እንግዲህ ለመላው የኢትዮጵያ ህዝቦች ድምጽ እንድንሆን ጥሪ እየቀረበ ይገኛል። ሁላችንም ጥሪ እናድርግ። በቤኒሻንጉል ጉሙዝ በመተከል አካባቢ ሹፌሮች እንደተገደሉ ተነግሯል። ይህም እጅግ አሳዛኝ ዜና ነው። ይህንንም በዛ አካባቢ ሰላም እንዲሰፍን ድምጻችንን ከፍ አድርገን ልናሰማ ይገባል። ወንድማችን ይሄን ብለዋል። ሰበር ዜና በዛሬው ዕለት በርካታ ሹፌሮች በቤኒሻንጉል ክልል እንደ ቅጠል መርገፋቸው ተሰምቷል። ከአሶሳ ተነስተው ወደ ግልገል በለስ ሲጓዙ በነበሩ 5 የህዝብ ማመላለሻ አውቶቡሶች ላይ ማንነታቸው ባልታወቁ ታጣቂዎች እጅግ አሰቃቂና አረመኔያዊ ጥቃት ተፈጽሟል። ታጣቂዎቹ አውቶቡሶችን በእሳት አቃጥለው ሹፌሮችን ጨምሮ ከ30 በላይ ሰዎችን ህይወት ያጠፉ ሲሆን 50 በላይ የሚሆኑት መቁሰላቸውንና ቀሪዎቹ ተሳፋሪዎች ደግሞ ታፍነው ወደ ጫካ መወሰዳቸው ተገልጿል። ድርጊቱ የተፈጸመው ማንኩሽ በተባለ ቦታ ሲሆን የሚመለከተው አካል በአስቸኳይ ሁላችንም እንደምናውቀው ሲከፈል መለኮ አካላዊ ቃል ስጋን ከፍሎ ነው የተዋሃደው። ስጋን ሳይከፍል ቢዋሃደው የእመቤታችንን ሙሉ አካሏን ስለሚዋሃድ እመቤታችን ራሷ አምላክ ትሆናለች ማለት ነው። ከፈለው ያንን ስጋ ከፍሎ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከፍሎ የዕለት ጽንስ ነው የሆነው። ያንን ሳይከፍል ከተዋሃደው እመቤታችን አምላክ ሆነች ማለት ነው። ላቲ ስብሐት እሷም ክብር ይግባትና እሱም ከፍሎ ነው የተዋሃደ ከስጋዋ ማለታችን ነው። ሲከፍል ደግሞ ከከፈለ በኋላ ደግሞ ሳይዋሃደው ከቆየ ህድረት ይሆናል። በደንብ መያዝ ያለብን ከሌሎች ቤተ እምነቶች ጋር የምንለያየው በነገረ ማርያም በነገረ ቅዱሳን አይደለም። በጣም ብዙ ስህተት ነው ብለን የምንናገረውም ከዛ የተነሳ ነው። ነገረ ክርስቶስ ስለማይገባቸው ነገረ ማርያምን አይቀበሉትም። እመቤታችን ኃይለ አርያማዊት ናት ብለው የጻፉ ሰዎች አሉ። የሥላሴ አራተኛ እንደዚህ አይደለችም። የሥላሴ አራተኛ አካል አይደለችም እመቤታችን። ሰው ናት። ከስጋዋ ተከፈለ። እሷን አልተዋሃዳትም። የተዋሃደው ከስጋዋ ከፍሎ ነው። የከፈለውን ስጋ ሲዋሃደው በከፈለበት ቅጽበት ነው። በደንብ የምንይዘው ነገር ማለት ነው። በከፈለበት ቅጽበት ከሆነ ቆይ አሁን አንድ ጥቅስ እናንሳ። ኦዘታ ወጾ ለሕፃን ማቆ በሲወት ፌኖ ውስጥ ተማይጸነ በሲቶ ተጠበልሎ በሰፋድል ረቂቅ ወተሰይሞ በ40 ዕለት እመኒ ለነዲ ወእመኒ ለበይል ይላል።
ሊቁ በቅዳሴው ሲናገር ሕፃኑን ከአባቱ አብራክ የምታወጣው ወደ እናቱ ማይፀን የምትልከው በእናቱ ማይፀን በረቂቅ ሰፋድል የምትጠቀልለው በ40 ቀንም ለመክበርም ሆነ ለመደየትም ሆነ ለመበልጸግ የምትሾመው አለ። እስከ 40 ቀን አልተሾመም የሚል ጥያቄ ይነሳል። ተስሎተ መልክ በ40 ቀን ያልቃል ብለው ሊቃውንቱ ተርጉሟል። መምህራችንን እናመሰግናለን። ቃልዮት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።